የደብረ ታቦር በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት ገላጣ ማለት ነው። በሀገራችን ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚህ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት በመሆኑ የብርሃን ወይም የቡሄ በዓል ብለን እናከብረዋለን። ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን ወደ ጥቢ የሚያመራበት ወደ መጸው የሚገባበት ወገግታ የሚታይበት ሰማይ ከጭጋጋማነት ወደ ብሩህነት የሚሸጋገርበት ወቅት በመሆኑ ከቡሄ በኋላ የጠነከረ ክረምት አይኖርም። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ በአንዳንድ የሀገራችን አካባቢዎች የቡሄ ዕለት ማታ ማታ ምዕመናን ችቦ ያበራሉ። ይህም በደብረ ታቦር ዕለት ብርሃነ መለኮቱን የገለጸበትን ምሳሌ በማድረግ የሚበራ ነው። ሕፃናት ይህን በዓል ከመድረሱ በፊት ቀድመው ጅራፍ ሲገምዱ ወይም ሲያጮሁ ሲያነጉ ይሰነብታሉ። እናቶችም ለዚህ በዓል የሚሆን ዳቦ በመጋገር ስንዴያቸውን ሲያጥቡ ሲፈትጉ ይሰነብታሉ። በበዓሉ ዋዜማ ነሐሴ 12 ቀን ሕፃናት በየቤቱ እየዞሩ ቡሄን አበሉ፣ ቡሄ በሉ፣ ቡሄ መጣ ያመላጣ ቅቤ ቅቡት እንዳይነጣ እያሉ ይጫወታሉ። በዚህ ጊዜ እናቶች ካዘጋጁት ዳቦ እያነሱ ይሰጧቸዋል። ሕፃናትም ቡሄ የሚሉት ዳቦውንም ነው።